የተተኩ ምንም አማራጭ ሲያጡ ውራ ሲሆኑ ከዚህ ጥለው ይጠፋሉ። በባሌም በቦሌም ይሄዳሉ። ከዛ ስድብ ነው በቃ። እነዚህ ማለት ነው እንኳንም በጊዜ ተገላገልን ከነዚህ እንኳንም በጊዜ እነዚህ ቢቆዩ ኖሮ ማለት ነው ሀገሪቱን ጭቃ በጭቃ ነው የሚያደርጓት። ህዝቡ በነገራችን ላይ ኢንጆይ ያደረገ ነው። አብቹ እኮ እኔንም እንዲህ ብሎኛል ያሉ ህፃናት ሳይቀሩ ሙድ እየያዙባችሁ ነው። ከየት እንደመጣችሁ፣ ምን አይነት ሰፈር ላይ እንደነበራችሁ፣ ምን አይነት መንደር ላይ እንደነበራችሁ፣ ምን አይነት አስተዳደግ እንዳደጋችሁ ነው እያወጣችሁ ያላችሁት። አሁን የራሳችሁን ጉድ ነው እያወጣችሁ ያላችሁት እንጂ የአብቹ ጉድ ምንም ነገር የለም። አረቄ ቤት ስለመጣ ነው ጠቅላይ ሚኒስትሩ የምትሳደበው። በምን አይነት ሁኔታ እንዳደጋችሁ ያደጋችሁበትን ስብዕና ማንነታችሁን አውጣችሁ እያሳያችሁ ያላችሁት ለኢትዮጵያ ህዝብ። ከ3 ወር በኋላ መጥቼ አያለው ይሄንን ነገር አስጀምር ብሎ ይሰጠዋል። አብቹ ከ3 ወር በኋላ ሲሄድ ይሄ ዶክተር ቅብርጥሶ የሚባለው ያኮረፈውን ተሳዳቢ ሁሉ ቁጭ ብሎ ከሚስቱ ጋር ገንፎ እየበላ ሚስቱ ከሰል ማርገብገቢያ ያርገበገበች ሚስቱ ቁጭ ብሎ ከሰል ሲሞቅ ነው አብቹ የሚደርሰው። ስራ አይታለ እንዲህ አልቻልኩም በሚችል ሰው ይተካላብቹ። ኦሮሚያ ክልል ላይ ጠቅላይ ሚኒስትር አብይ ያላቸው ድጋፍ 100% ደርሷል። እርግጠኛው ነኝ ልንገር። ሽመልስ ከናንተ ያነሰ አቅም ስለነበረው ነው አሁን ከብልጽግና ፓርቲ ጋር መቀጠል የቻለው። ሰላም ጤና ይስጥልኝ ክቡራትና ክቡራን የኢትዮጵያ ድምጽ ቤተሰቦች እንደምናላችሁ። በላይ መንገሻ ነው ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን እንግዲህ ሰሞኑን ጠቅላይ ሚኒስትር አብይን የሚሳደበው የመንጋና የጭፍራ ማአት ቁጥር ስፍር የለው። ጠቅላይ ሚኒስትሩ ይሄ ሁሉ መንጋ ይሄ ሁሉ ጭፍራ በሚሳደብበት ወቅት እሳቸው አባይ ግድብ ላይ ሄደው በቲሸርት ግድቡን ይጎበኛሉ። በቲሸርት ጓደኞቻቸውን ጠቅላላ ሰብስበው ይዘው ሄደው ማለት ነው። ልክ እንደ ተራ እንደ ሎጅ ምናምን አድርገው ነው አባይን የሚያክል ፕሮጀክት ስለጨረሱት እየተዝናኑበት ነው። እነ ጀዌ፣ እነ ሚልኬሳ፣ እነ ከበደ፣ እነ ቶሎሳ፣ እነ ጠንቋይ አስማተኛን ሟርተኛ ሁሉ ሰብስበው ፍየል ከመሰለው ሚዲያ እስከ አይጥ ከመሰለው እስከ ግመል ከመሰለው ሚዲያ በተደወለላቸው ቁጥር ሁሉ እየወጡ አብቹን መሳደብ፣ አብቹን ማጥላላት ስራቸውና ዋነኛ መተዳደሪያ ያደርገውታል። በጣም ነው የሚያሳፍረው። ስለ እውነት ያሳፍራል። የራሳችሁን በፊት የነበራችሁን ማንነት ከየት እንደመጣችሁ፣ ምን አይነት ሰፈር ላይ እንደነበራችሁ፣ ምን አይነት መንደር ላይ እንደነበራችሁ፣ ምን አይነት አስተዳደግ እንዳደጋችሁ ነው እያወጣችሁ ያላችሁት። አሁን የራሳችሁን ጉድ ነው እያወጣችሁ ያላችሁት እንጂ የአብቹ ጉድ ምንም ነገር የለም። የአብቹ ትልቁ ችግር ትልቁ ችግር እናንተን ሰው ብሎ እናንተን ይጠቅሙኛል ያግዙኛል ብሎ ጽፈት ቤቱን ጠርቶ ማናገሩ፣ ከናንተ ጋር አብሮ ኢትዮጵያን ላልማ ማለቱ የሱ ትልቁ ችግር ሊሆን ይችላል። የሰጣችሁን የቤት ስራ በአግባቡ ስላልተወጣችሁ፣ የሰጣችሁን ኃላፊነት በአግባቡ ስላልተወጣችሁ አክንትፍ ብሎ ሲጥላችሁ ወደ ስድብ ማማ ወደ ስድብ ፋብሪካ ዞራችሁ። ደግሜ እነግራችኋለሁ። የት ሰፈር እንዳደግ ጓደኞችህ እነማን እንደነበሩ በምን አይነት ሁኔታ እንዳደጋችሁ ያደጋችሁበትን ስብዕና ማንነታችሁን አውጣችሁ እያሳያችሁ ያላችሁት ለኢትዮጵያ ህዝብ። ህዝቡ በነገራችን ላይ ኢንጆይ ያደረገ ነው። አብቹ እኮ እኔንም እንዲህ ብሎኛል ያሉ ህፃናት ሳይቀሩ ሙድ እየያዙባችሁ ነው። ልታፍሩ ይገባል። ብዙዎቹ ማለት ነው ብዙዎቹ አውሮፓና አሜሪካ ያሉት ሚስቶቻቸውን በትክክል ማስተዳደር ማይችሉ፣ ልጆቻቸውን በትክክል ማስተዳደር ማይችሉ፣ የመጨረሻ እንኳን ሀገር አይደለም ወረዳ ቀበሌ ቢሰጣቸው ቀበሌ ማስተዳደር የማይችሉ ሰዎች ናቸው። ኃላፊነት ሰጥቷችሁ ነበር አብቹ። ምንም አንክድም እኮ ለባዴንም ሰዎች ለኦህዴድም ሰዎች አሁን ለምትሳደቡ ጠቅላላ ሰጥቷችሁ ነበር። አልሰራችሁም፣ አልቻላችሁም። ለምንድን ነው ሽመልስ አብዲሳ አብቹን የማይሳደበው? ሽመልስ ከናንተ ያነሰ አቅም ስለነበረው ነው አሁን ከብልጽግና ፓርቲ ጋር መቀጠል የቻለው። ከናንተ ስላነሰ ነው። የናንተን አይነት የመሳደብ አቅም ስለሌለው ነው። ሽመልስ በቁመናውና በፊዚካሉ ብቻ እኮ
ከናንተ የተሻለ ነገር እንዳለው ያስታውቃል። ሰውዬ ግርማ ሞገስ ያለው ነው። ኦሮሚያን ይሄው ለብዙ ዓመታት እያስተዳደረ ነው ሽመልስ አብዲሳ። እናንተ እኮ ከሀገሪቱ ጠቅላይ ሚኒስትር ጋር አይደለም አረቄ ቤት ቁጭ ብላችሁ አረቄ ከሚጠጡ ሰዎች ጋር እንኳን ስለ ኢትዮጵያ የማውራት ብቃት፣ ኢትዮጵያን የመገምገም፣ ስለ ኢትዮጵያ ፕሮጀክት የመንደፍ ሐሳብ ይቅርና አረቄ ቤት ቁጭ ብላችሁ የአረቄ ቤት ወግ እንኳን ለማውራት እነዚህ አረቄ ቤት ያሉ ሰዎች ከናንተ 100 እጥፍ የተሻለ አቅም አላቸው። እናንተም ያው ከአረቄ ቤት ነው አብዛኞቻችሁ የመጣችሁት። አየን እኮ ከአረቄ ቤት ስለመጣ ነው ጠቅላይ ሚኒስትሩ የምትሳደበው። በጣም ዱርዬ የሚባሉ ሰዎች ጠቅላይ ሚኒስትሩን ሲያገኙ ተጠምጥመው ነው ፎቶግራፍ የሚነሱት። የለም ስልጣን ካሁን በኋላ እናንተ ያላችሁበት አካባቢ ስልጣን ድርሽ አትልም። መጀመሪያ ሚስቶቻችሁን በደንብ ማኔጅ አድርጉ፣ ልጆቻችሁን በደንብ ማኔጅ አድርጉ። ትምህርት ቤት ልጆቻችሁን ውሰዱ፣ ልጆቻችሁን አስተምሩ። ሰፈር ላይ አንድ ከጎረቤታችሁ አንድ ሰው ይሄ ሰውዬ ጎበዝ ነው አቅም አለው ብሎ ለእናንተ መጀመሪያ ምስክርነት ይስጥ። በታሪክ አጋጣሚ ኢትዮጵያ በክፉ ቀኗ ወያኔ ያን ሁሉ ጭምልቅልቅ አድርጎ በጠፋበት ዘመን ላይ እናንተን አብይ አህመድ ሰብስቦ ከእናንተ ጋር ልስራ ማለቱ ትልቅ ችግር ነው። ትልቅ ችግር ነው። ምንም አማራጭ ስላልነበረው ይሄ አይጥ መሰለውንም ግመል መሰለውንም ጠቅላላ ሰብስቦ ነበር አብቹ። ሲያያቸው አይሆኑም። የቤት ስራ ይሰጣቸዋል፣ ስለ እርሻ ይሰጠዋል፣ ስለ ኢሪጌሽን ይሰጠዋል፣ ስለ ፋብሪካ ይሰጠዋል፣ ስለ ልማት፣ ስለ መንገድ ይሰጣቸዋል። ከ3 ወር በኋላ መጥቼ አያለው ስራ ፈጸማችሁን ሲል ከ3 ወር በኋላ ሲሄድ አብቹ እነሱ ቁጭ ብለው ከሚስታቸው ጋር ገንፎ እየበሉ ነው የሚጠርሰው። አብቹ ከሚስትየው ጋር ቁጭ ብሎ ከሰል እየሞቀ ይደርሳል። አብቹ ከ3 ወር በኋላ መጥቼ አያለው ይሄንን ነገር አስጀምር ብሎ ይሰጠዋል። አብቹ ከ3 ወር በኋላ ሲሄድ ይሄ ዶክተር ቅብርጥሶ የሚባለው ያኮረፈውን ተሳዳቢ ሁሉ ቁጭ ብሎ ከሚስቱ ጋር ገንፎ እየበላ ሚስቱ ከሰል ማርገብገቢያ ያርገበገበች ሚስቱ ቁጭ ብሎ ከሰል ሲሞቅ ነው አብቹ የሚደርሰው። ስራ አይታለ እንዲህ ሆኖ እንዲህ አልቻልኩም በሚችል ሰው ይተካል። አብቹ እየተተኩ ምንም አማራጭ ሲያጡ ውራ ሲሆኑ ከዚህ ጥለው ይጠፋሉ። በባሌም በቦሌም ይሄዳሉ። ከዛ ስድብ ነው በቃ የስድብ ፋብሪካ የስድብ ኢንዱስትሪ ያቋቁማሉ። አሁን ኦሮሚያ ላይ ማለት ነው የአማራ ክልሉ ይሄ ጀዊሳውን ተውት፣ እሱ ውዳቂ ነው። ኦሮሚያ ክልል ላይ ያለው ልማት ኦሮሚያ ክልል ላይ ጠቅላይ ሚኒስትር አብይ ያላቸው ድጋፍ 100% ደርሷል። እርግጠኛውን ልንገርህ ወጣቶች ጠቅላላ በየቲክቶኩ ብትገቡ እነዚህ አሁን ሰሞኑን አብይ እንዲህ ብሎኝ የሚሉትን ሲሳደቡ ልካቸውን ሲያስገቡ ነው እያሉት አሁን ላይ ማለት ነው። እኔ ዞራለሁ ኦሮሚያ ላይ የማየው ነገር አብይ አህመድ በሚሄድበት የኦሮሚያ ወረዳው ሁሉ ቀበሌ ሁሉ ከፍተኛ ድጋፍ አለው። አብቹ ብቻ አይደለም እነ ፕሬዝዳንት ሽመልስ አብዲሳ ሲይጉ ህዝቡ ግር ብሎ ባንዲራ ይዞ ፈረሰኞች ወጥተው ነው የሚቀበሏቸው። ይሄ ነው መሬት ላይ ያለው ሀቅ። ስለዚህ አውሮፓና አሜሪካውን ከዚህ ኮብልላችሁ ሄዳችሁ ብቃት የሌላችሁ ምንም መስራት የማትችሉ ከአብይ አህመድ ጋር አይደለም ከኔ ከበላይ መንገሻ ጋር ፊት ለፊት አታወሩ። እኔ አሁን አውሮፓና አሜሪካውን አብቹን የሚሳደቡ ሰዎች እኔ እነሱ በተናገሯት ልክ እንዲህ ብሎኝ የሚሉት ነገር አይደል? እነዛን ጥያቄዎች መቼ እንደዚህ ያለክ አንተ የዛን ቀን እዚህ ከተማ አልነበርክም፣ አንተ የነበርከው አዳባ ነበረ፣ አንተ አርሲ ነገሌ ነበርክ፣ የዛለት ጠቅላይ ሚኒስትር አብይ ከትራምፕ ጋር ነበር ሲያወራ እያልኩ ማስረጃ ያቀረብኩ አፋቸውን አስይዛለሁ። እነሱ መች ነው ይሄ ቀን ቢባሉ ቀኑን አይጠቅሱም። መች ነው የመጣኸው ጠቅላይ ሚኒስትሩ ጋር መቼ ነው መተህ ያወራኸው ብትጠይቀው ቀኑን አይነግርህም። የሆነ ቀን ይልሃል። የሆነ ቀን። ስለዚህ እነዚህ ማለት ነው እንኳንም በጊዜ ተገላገልን ከነዚህ እንኳንም በጊዜ እነዚህ ቢቆዩ ኖሮ ማለት ነው ሀገሪቱን ጭቃ በጭቃ ነው የሚያደርጓት እመኑ። ስለዚህ ልንገራችሁ አውሮፓም አሜሪካ ላላችሁ አዲስ አበባ ዩኒቨርሲቲ ፕሮፌሰሮች፣ ዶክተሮች አሉ፣ ወጣቶች ኢንጂነሮች አሉ። ነቀምት ዩኒቨርሲቲ ኢንጂነር ዶክተር፣ ወራቤ ብትሄድ ዶክተር ኢንጂነር፣ ወልቂጤ ብትሄድ ዶክተር ኢንጂነር፣ ወላይታ ሶዶ ብትሄድ ዶክተር ኢንጂነር፣ አርባ ምንጭ ብትሄድ ኢንጂነሮች የሚፈልቁበት ዩኒቨርሲቲ ነው ያለው። ጎንደር ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ጅግጅጋ ዩኒቨርሲቲ፣ የትም ሰመራን ብትሄድ የትም ብትሄድ ኢትዮጵያ ብቃት ያሏት ዶክተሮችና ኢንጂነሮች
ፕሮፌሰሮች አሉ፣ ወጣቶች ገና። ስለዚህ እነሱ ልጆች ናቸው እቺ ነገር ካሁን በኋላ እንደፈለጉም ያሽከረክሩት። በኢትዮጵያ ከፍታ ልክ እቺ ነገር የሚመሩት እነዚህ ልጆች ናቸው። ጫት የምትቀሙ ጫታችሁን ቃሙ፣ ትንባሆ መስብ ትንባሆን ሳብ። ቤተ መንግስት የለም። በቃ የት ሄደናል እኛ? የት ሄደን ነው እናንተ? እስቲ በምላስ እኮ ምንም የምትቀይሩት ነገር የለም። አብቹ ዛሬም የኢትዮጵያ ጠቅላይ ሚኒስትር ነው፣ ነገም የኢትዮጵያ ጠቅላይ ሚኒስትር ነው። መሆን የማትችሉትን ነገር ሆናችሁ ነበረ። ያለ ቦታችሁ ተቀምጣችሁ ነበረ። ኦሮሚያ ውስጥ የዲፓርትመንት ኃላፊ የምን ተብላችሁ ነበር እኮ። ስለማትችሉ ስራ ስለማሰሩ ቁጭ ብላችሁ ጫት ስለምትቅሙ ተባራችኋል። ስትባረር ትሳደባለህ። በቃ ነገም አሁንም ገና የሚባረር አለ። የሚባረረው ሁሉ አሁን እየሄደ አውሮፓና አሜሪካ ይሳደባል። ለኛ ይሄ ብርቅ አይደለም። ኢትዮጵያ የለማች ነው፣ ስራ የተሰራ ነው። አብቹ አባይ ላይ ሄዶ የተንጓማለለ ነው። ቲሸርት አድርጉ። እናንተ ወሬያችሁን አውሩ። ጀግናው ስራ ላይ ነው። 4 ነጥብ